16 ወይ 17ኛ ባል የሚስቱን ጡት መጥባት እንዴት ይታያል የሚል ነው። እንዴት ነው ባል የሚስቱን ጡት መጥባት እንዴት ይታያል? አንዳንድ ሰዎች ባልየው የሚስቱን ጡት የሚጠባ ከሆነና ወተት የሚወጣት ከሆነ በተለይ ያጠባች ከሆነ እናቱ ትሆናለችና የጥቢ ልጇ ይሆናል። ከዛ ያው ኒካሁ ይበላሻል ልጇ ይሆናል ምናምን ነገር የሚባል አባባል አለ። ያ ይሆን ይሄ መረጃ የሌለው ነው። አይሆንም፣ አይሄድም። ላ ሐረጀ እነ ኢብኑ ባዝና ሌሎች ዑለማዎች ተጠየቁበታል። እና ኢማም ኢብኑ ዑሰይሚን ረሂመሁላህ ሌሎች አይማዎችም ይሄን የተናገሩበታል። ለው መሷ ተዲያ ማ يضر የሚስቱን ጡት ቢጠባ አይጎዳውም። ለው መሷ ለበን من ثديها ወተት ቢወጣው ወተቱን ቢውጠው لأن رضاع الكبير لا يؤثر شيئا عند جمهور أهل العلم ምንም ተእሲር የለውም። ወደ ልጅነት አይቀየርም። ከሁለት ዓመት በታች ወተት ሰውነቱን በሚያበቅልበት ሰዓት መሆን አለበት። የለም አሁን ትልቅ ሰው እኮ ነው ያባባ ያግብቷል አይደለም። هذا يعني كونه يمص ثديها من باب المزح أو من باب المداعبة እሷ ጋር ለማጫወትም ይሁን ስሜቷን ለመቀስቀስም ያድርገው ወይም ደግሞ ለመቀለድም ለመጫወትም ያድርገው የሚስቱን ጡት ቢጠባው ክልክል አይሆንበትም። ምንም ችግር የለም። لا يضر الزوجية ባልና ሚስትነትን የሚጎዳ ነገር ምንም አይፈጠርም። لو شرب من ثديها لا يضره شيئا حتى ከጡቷ ወተቱን ቢውጠው وهي زوجته ولا يكون ولدا لها ولكن ترك هذا أحسن. نعم لمن የዑለማዎች ኺላፍ ስላለ እንደው ተወት ቢያደርገው ይሻላል አሉ። ተወት ያደርገው ማለት መጥባቱን ሳይሆን ወተቱን ማዋጡን። መጥባትማ ራሱን ይቻል። አሁን የተባለው ላሲየማ እነ بعض اهل العلم يرى ارضاع الكبير ትልቅን ማጥባት በሷሃባ ጊዜ ስለተገኘ ብለው አንዳንድ የሚያመጧቸው ሹብሃዎች ስላሉ ከዛ አንፃር ስናየው ኺላፍ ላይ ከመውደቅ ይልቅ እንደው ቢቶ አሉ። ቢቶ የተባለው ጡቱን መጥባቱ አይደለም ወተቱን ማዋጡ የሆነ ጥያቄ ውስጥ ቢያስገባውም እንኳን ራጂሁ ልጅ አይሆንም ነው የምንለው። እንደው ኺላፍ ውስጥ ላለመውደቅ ራሱ ጡት አትጥባ ሳይሆን ወተቱን አትዋጥ ይሄ ነው በዛ አይነት መልክ የሚሰጠነ ነው የምንለው። አህሉል ዒልም የተናገሩበት የሆነ ነው። የቁል ኢማም ኢብኑ አብዱል አዚዝ ረሂመሁላሁ ተዓላ እነ አብዱረዛቅ ዓፊፊ እነ አብዱላህ ጉደያን አብዱላህ ብኑ ቃዑድ እነ الشيخ محمد بن صالح العثيمين إنه رضاع الكبير لا يؤثر ነው የሚሉት ምንም አይጎዳም። ለምን አምስት ጥቢ እሱም ደግሞ قبل الفطام ከመንጠፉና ጡት ከመጣሉ በፊት ነው ሲሆን ነው ይሄንም ይሆነው። واما من جهه حل الاستمتاع ያ ለመጠቀም ስሜቱን ለማርካት ለመደሰት ከሚስቱ ለመደሰት ከሆነ ይሄ ይቻላል፣ ችግር የለም። ما جاء النهي عنه ክልክል የመጣ ነገር ስለሌለ ችግር የለም ይቻላል ብለው በዚህ ላይ ነው ፈትዋውን ጠንከር አድርገው የሄዱት ማለት ነው። والله اعلم والله اعلم ان شاء الله ሌላ ያለን ጥያቄ ምንድነው?